ዲያቆን ዳንኤል ክብረት ከስልጣን ተነሱ። ኢትዮጵያ ግብፅን መክሰሷ ተሰምቷል። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ዲያቆን ዳንኤል ክብረት ከስልጣን መነሳታቸው ተሰምቷል። በስድስተኛው ዙር ጠቅላላ ምርጫ በግላቸው ተወዳድረው ፓርላማ የገቡት ዲያቆን ዳንኤል ክብረት ዘንድሮ በሚካሄደው ሰባተኛው ምርጫ ግን ብልጽግናን ተቀላቅለዋል። እጩ ሆነውም የቀረቡ መሆኑ ተገልጿል። በእርግጥ በ2013 ምርጫ ብልጽግና በአዲስ አበባ እጩ ያላቀረበበት የምርጫ ክልል የዳንኤል የተወዳደሩበት ብቻ ነበር። ምንም እንኳን እንደራሴዎች መቀመጫን አሸንፈው በግላቸው ፓርላማውን ቢቀላቀሉም ቢያንስ አዲስ ማለዳ ተገኝታ በተከታተላቸውና በቀጥታ ስርጭት በተላለፉ መደበኛ ይሁን አስቸኳይ ስብሰባዎች ላይ ዳንኤል ጥያቄ ሲያቀርቡ አሊያም አስተያየት ሲሰጡ አልተስተዋለም። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸውን መሰረት ሚዲያ ዘግቧል። ዲያቆን ዳንኤል ክብረት የፋና ብሮድካስቲንግ ኮርፖሬሽን ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርድ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮችን ጠቅሶ ዘግቧል። በመሆኑም ከተቋሙ አንጋፋ ጋዜጠኞችን ጨምሮ ከ400 በላይ ሰራተኞች በተደረገባቸው አስተዳደራዊ ጫና ስራቸውን በግዴታ እንዲለቁ ተደርገዋል። ይህም በተቋሙ ውስጥ ትልቅ የሰራተኞች ቅሬታና የሥራ ዋስትና ስጋት ፈጥሮ አልፏል። በምትካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰ ተተክተዋል። ይህን የስልጣን ሽግግር በተመለከተ ከፋና ብሮድካስቲንግ ኮርፖሬትም ሆነ ከመንግስት በኩል የተባለ ነገር የለም። ኢትዮጵያ ግብፅን ከሰሰች። ኢትዮጵያ የባህር በር ፍላጎት አጀንዳዋ ይፋ ካደረገች በኋላ ግብፅ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባዩ ተናግረዋል። አምባሳደር ነቢያት ጌታቸው ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብፅ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ተናግረዋል። ኤርትራ ነፃ ሀገር ከሆነች በኋላ ባህር በር አልባ ሀገር ሆና የቆየችው ኢትዮጵያ ባለፉት ጥቂት ዓመታት በመንግስት ደረጃ የባህር በር የማግኘት አጀንዳ በይፋ እየተራመደ መሆኑ ይታወቃል። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ውጭ ግጭት ሊያመራ የሚችል ስጋት ፈጥሮ ቆይቷል። በተጨማሪም በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብፅ ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎቹንና መግለጫዎችን ስታወጣ ቆይታለች። ቃል አቀባዩ አምባሳደር ነቢያት ከዚሁ ጋር ተያይዞ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ የባህር በር ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚያደርጉ እንቅስቃሴዎች የመጨመርና የመጠናከር አዝማሚያ እያካሄዱ እንደሆነ እናያለን ብለዋል። አምባሳደሩ አክለውም ይህ የግብፅ እርምጃ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል። ቃል አቀባዩ ይህን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን በተመለከተ ግብፅና ኤርትራ ባለፈው ሳምንት ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ ጠቅሷል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ ምክንያት አለመግባባት ውስጥ የገባችው ግብፅ ከኤርትራ ጋር ያላትን ግንኙነት አጠናክራለች። የባህር በር አጀንዳ በተለያዩ አካላትና በህዝቡ ተቀባይነት ያገኘ ነው ያሉት አምባሳደር ነቢያት ኢትዮጵያ አጀንዳውን ሰላማዊና ዲፕሎማሲያዊ በሆነ መንገድ እንደምትቀጥል በተደጋጋሚ መግለጿን አስታውሰዋል። የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲና የግብፅ የትራንስፖርት ሚኒስትር ሌተናል ጀነራል ከማል አልዋዚር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው መወያየታቸውም ተዘግቧል። የግብፅ የውጭ ጉዳይ ሚኒስትር ዶክተር ባድር አብድላቲ ከስምምነቱ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች አገራትን ነው ሲሉ መናገራቸው ተዘግቧል። ጠቅላይ ሚኒስትር አብይ በተደጋጋሚ የሀገራቸውን የባህር መተላለፊያ የማግኘት ፍላጎት በንግግርና በመግባባት የማስፈጸም ፍላጎትን አጽንኦት በመስጠት ኢትዮጵያ ፍላጎቷን በኃይል ለማስፈጸም ጦር እንደማትሰብቅ ተናግረዋል።
ኤርትራ ነጻ ሀገር ስትሆን ወደብ አልባ የሆነችው ኢትዮጵያ በምስራቅና በአፍሪካ ቀንድ ውስጥ ከፍተኛ ቁጥር ያለው ሕዝብ እንዲሁም ሰፊ የቆዳ ስፋት ኖሯት የባህር በር የሌላት ትልቁ ሀገር ከሆነች ከ3 አስርት ዓመታት በላይ ሆኗታል። አምባሳደር ነቢያት ሐሙስ ዕለት በሰጡት መግለጫ ካነሷቸው ጉዳዮች መካከል በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይ ይገኝበታል። አምባሳደሩ በተለያዩ ሀገራት በስደት የሚኖሩ ኢትዮጵያውያንን በተመለከተ የውጭ ጉዳይ ሚኒስቴር በቅርቡ ከሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስትር ጋር ጉዳዩን በማንሳት መወያየታቸውን ገልጿል። ሚኒስተሩ ከሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ጋር በነበራቸው ውይይት በሳውዲ አረቢያ ለኢትዮጵያን ሕጋዊ የሥራ ስምሪት ዕድሎች እንዲሰፉ መጠየቃቸውን ተናግሯል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትርም ሕጋዊነትን የተከተለ የሥራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሠራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን መናገራቸውን ገልጸዋል። ዶክተር ጌዲዮን ጢሞቴዎስ በኒው ጀርሲ በነበረው የብሪክስ ጉባኤዎች ወቅት ከደቡብ አፍሪካ የውጭ ጉዳይ ሚኒስትርና የዓለም አቀፍ ትብብር ሚኒስትር ሮላንድ ላሞላ ጋር መወያየታቸውን ቃል አቀባዩ ጠቅሰዋል። ውይይቱ በተለይ ኢትዮጵያውያን ላይ እየደረሱ ያሉ ችግሮችን በጋራ መፍታት ላይ ያተኮረ እንደነበር አምባሳደር ነቢያት ተናግረዋል። በተመሳሳይ የውጭ ጉዳይ ምክትል ሚኒስትር አምባሳደር ብርሃኑ ጸጋዬ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃትና ችግር አስመልክቶ ተቀማጭነታቸውን በኢትዮጵያ የሆኑትን የደቡብ አፍሪካን አምባሳደር በጽሕፈት ቤታቸው ማናገራቸውን ጠቅሷል። በኢትዮጵያ ደቡብ አፍሪካ አምባሳደር ከሆኑት ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ እየተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም የደህንነት ጥበቃ ማድረግና ማረጋገጥ አስፈላጊ መሆኑን መነጋገራቸውን ገልጿል። ቃል አቀባዩ አክለውም የደቡብ አፍሪካው አምባሳደር የሀገራቸው መንግስት ሁሉንም ዜጎች ኢትዮጵያውያንን ጨምሮ ደህንነታቸውን ለማስጠበቅ ቁርጠኛ መሆኑን መናገራቸውን ገልጿል። አክለውም አንድ የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ተጉዞ በዚያ ከሚገኙ ከተለያዩ አካላት ጋር እንደሚወያይ ተናግረዋል።